ሲወጡ አይቻለሁ። ብቻዋን ደግሞ ስትሆን ፍቅር እኔ ምን እንደምታስብ አውቃለሁ። ምን ትነፋረቃለህ እባክህ ወደዛ እጭ ማንም የለም ቤት ደግሞ እኔ እዚህ ሆኜ እጠብቅልሃለሁ። ችግር የለም። መድኃኒት እየወሰድሽ ነው? ጸበሉን ምናምን ትተሽው ነው? እኔ ደግሞ በምንድን ነው ማረጋገጫው? ወይም ደግሞ በምንድን ነው ማምነው? በእናትሽ እኔን አስቀይሚኝ፣ እንደፈለግሽ አድርገሽ አስቀይሚኝ። በቃ እሱን ብቻ ቤትሽ እንዲገባ በእናትሽ እኔ ግርግር ምናምን ኖርሽ ምን የተፈጠረ ነገር አለ? የገባ ሰው አለ? የለም። ይቅርታ ለምን ነው እሱ የምትደብቂው? ደብቄው አይደለም ነገር አይደለም። መጣሽ ለምን እንደምትደብቂው? እናቴ ማን ብያለሁ? በእናትህ አንተ በእናትህ። ሰላም ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር ይመስገን ያው እኔ ደህና ነኝ። እንግዲህ ቆይ አንዴ ዳኒ ቀን የተፈጠረውን ነገር አይታቸዋል። ፍቅር እንደዛ አድርጋ አስደብድባ ታስወጣኛለች የሚል አመለካከት አስቤም አላቅም። እኔ ልጆቼ እናት ነች ብዬ ነው ማስበው። በእርግጥ አሁንም ቢሆን እሷ በደንብ አይምሮዋን ንጹህ አልሆነም ወይ ደግሞ እነዛ ሰዎችን ፈርታቸዋለች የሚል አመለካከት ውስጥ ነው ያለሁት እንጂ በምንም አይነት መንገድ ፍቅር እኔ ላይ አጨክንም ማለት ነው ጭራሽ። ምክንያቱም ሰማኝ እንደ ስራህ ማለት ሲያንስህ ነው ዳንኤል። ምን እያልክ ነው? ቆይ እንደ ስራ ሲያንስህ ሁሉንም ነገር እኮ ለማስረዳ ሞከርኩ አይደለ? እኔ ከወላንሳ ጋር አልተኛሁም አልኩኝ፣ አስረዳው። ማንም ይሰማኝ ሰው የለም። ወላንሳ ጋር አልተኛሁም አልኩኝ። በቃ እሱን ማስረጃ እየፈለግኩ ነው። ሰው የሚያሳምን ማስረጃ እየፈለግኩ ነው። ምክንያቱም ባፍ ብቻ አልተኛውም ብል ማንም አያምነኝም ካንተ ጀምሮ ማለት ነው። እና ቀን አይውላችሁ ቤተሰብ እኔ ውስጤን እያየ ነው እንደዚህ የሚያደርገው። እኔ ውስጤ ንጹህ ነው። ለዛም ነው እዚህ ድረስ እየመጣው እሱን ምሳማው እንደዚህ ሁሉንም ነገር ይሄ ሲያንስ ነው። እኔም በማይመለከተኝ ነገር ያንተ ጉዳይ ውስጥ እየገባው ማለት ነው። እንትን እያልኩልህ እኮ ነው በማይመለከተኝ ጉዳይ ማለት ነው። አንተም እዛ ጋር እኮ ያ በማይመለከት ቢሆንም እኔ አባረሪ አይደለም ናልኝ ብዬ ነው የጠራው። እዚህ ግን ተባረሪ ድጋሚ መምጣት አልፈልግም። ተባረሃል ግን ማለት ነው። ሰዎቹ ሲወጡ አይቻለሁ እኔ እያልኩ እኮ ነው። እኔ ለአሙ ምን ያህል አሁን ሲወጡ አይቻለሁ። ብቻዋን ደግሞ ስትሆን ፍቅር እኔ ምን እንደምታስብ አውቃለሁ። ትላንትና ያ ሰይጣን ፊቷ ቆሞ እንዴት እኔን መናገር በቃ እንደዛ አትናገረኝም ነበር። ያ ባይኖር ኖሮ ሰውየው ባይኖር ኖሮ ማለት ነው። እሱ ስላለ ነው እኮ እንደዚህ ብላ የጭካኔ እንትን ብላ ውጣ ያለች ማለት ነው። አሁን እኔ ትክክለኛ ስሜቷን የማውቀው አንተ ገብተህ ስትጠይቃት ነው። አዎ እኔ በጣም ልቤን ሰብረዋለች። እንትን አልልም። ውጣ ስላለች በጣም ከፍቶኛል፣ ደብሮኛል። በዛ ላይ ደግሞ በህግም ታውቃላችሁ ቤተሰቦች ተናግረን በህግ ታግጃለሁ። ቤት ገብቼ ከሷ ጋራ ምንም አይነት ነገር እንዳላደርግ እንዳላገኛት እንዳላወራት በፍርድ ቤት ትዕዛዝ ወጥቶብኛል። ምናልባት ይህንን ህግ ብጥስ ለህግ እቀርባለሁ። መታሰር ነው መሰቃየት ነው የሚሆንብኝ ማለት ነው። እና ቤተሰቦቻችን እነዚህ ሁሉ ችግሮች እያሉ አሁን እነዚህ ሁሉ ችግሮች እያሉ ቤተሰቦቻችን አሁን ድጋሚ ነገሮች ወደ አልተፈለገ ነገር እንዳይሄዱ በተቻለ መጠን ትክክለኛ ስሜቷን ገብተህ ጠይቅልኝ ነው። ሌላ ነገር እኮ እንድትተባበረኝ አልጠየቁም። እኔ ራሴ ብገባም አሁን እኔ ትክክለኛ ድጋሚ ስሜቱን አልችለውም። የሆነ ውጣ ብትለኝ ድጋሚ እኔ አልችልም። በቃ ምክንያቱም እኔ ትቀበለኝ አትቀበለኝ አላውቅም። አሁን ላይ ያለው ስሜት እኔ ትክክለኛ ብቻዋን ጠይቅ። ማንም የለም፣ ሁለቱም ወጥቷል። ብቻዋን እውነት ፍቅር ማታፈቅረኝ ከሆነ ላንተ ስትነግር አምናታለሁ። መርዟታል፣ ልጅቷን መርዟታል። እኔ በፊት ያረኩት ሳላቅ ገና በደንብ ሳትድን እኮ ነው አይምሮዋ በደንብ ሳይመለስ ቶሎ ብለው ስለኔ መጥፎ ነገር ይነግራል። ስላንተ ስለ ወላንሳና አንተስ እሺ ያጠፋችሁ ጥፋት ነው አይደለም። ትንሽም ብትሆን እኮ ጥሩ ስራ ሰርቻለሁ አይደል? ያኔ ሳላቅ ባጠፋው ጥፋት እኮ መወንጀል የለብኝም። ጸበል ገብቼ እሷ ጸበል አስገብታኝ ተመስገን ብዬ እኮ ወተን ብዙ ነገር ሰርተናል አይደል? ያን ሁላ ተረስቶ እኔን እንደ ሌባ እንደዚያ አንተ አፍርጦ ያወጣኛል። እኔ ያለው አይደል እንዴ? አንተ እኮ ብትወጣ ለሷ ምንም አይደለም እኮ። እኔ ባሏ የልጆቿን አባት እየረገጡ ሲያስወጥኝ ቆማ አይታ አይደል እንዴ? የምር በጣም ነው ያዘንኩት።
ቤተሰቦቻችን እኔ ይቅርታ እናንተ አንድ ቀን ትቆጫላችሁ ማለት እኔ በጣም እየሰደባችሁ ነው። እግዚአብሔር ይመስገን ስደቡኝ። በጣም ነው ያዘንኩት በዚህ ጉዳይ። ለምን እኔ ባላጠፋሁት ነገር ስሰደብ ነው በጣም የከፋኝ ማለት ነው። እኔ ራሱ ተሰድቤያለሁ። ስንት ጊዜ ተሰድቤያለሁ። ምን ትነፋረቃለህ እባክህ ወደዚያ እጭ። እኔ በእናንተ ትዳር የእናንተ ልጆች መበተን የለባቸውም ብዬ ነው እዚህ ድረስ እየመጡ ገባህ? እኔ ሁሉንም ነገር መሰደብ እኮ ወድጄ አይደለም እዚህ መመጥ ምንከራተተው ለእናንተ ትዳር እባክህ አታልቅስ። አሁን እዚህ ጋር ሄደህ ጠይቅልኝ ነው ያልኩህ። እዚህ ጋር እንድትነፋረቅ አይደለም ለራስ ጉዳይ እንካ ጠይቃት በቃ ገብተህ ማለት ማንም የለም እርግጠኛ ነኝ ማለት ነው። ማንም ስለሌለ እኔ ትክክለኛ ስሜቷን ማለት ነው መተን ትነግረኛለህ። እንካ እኔ የቻልኩትን ነገር አደርጋለሁ። የእናንተን ትዳር ለመመለስ ጥራለሁ፣ ግን ካልተሳካ አልተሳካ እኔ ላይ እንዳደመድም ማስታረቅ ምናምን አይደል። የእውነት ከልብሽ ነው ወይ ሳሚን ያስወጣሽው ብለህ ጠይቅልኝ። እሱም ብቻ ተመልሰ ጠይቅልኝ። አሁን የለችም እሱ ማንም የለም ቤት እንደሞ ነው እዚህ ሆኜ እጠብቅልሃለሁ። ችግር የለም እሺ ካሉ ግን ሌላ ችግር ውስጥ እንዳትከት እርግጠኛ ነኝ። ይኸውላችሁ እኔ የእነሱ ቤተሰብ እንዲበላሽ እንዲበተን አልፈልግም። እንዴት ነሽ? ደህና ነሽ? እንዴት ነሽ? ሁሉ ሰላም? እንዴት ነሽ? በእናትሽ ተሻለሽ በደንብ? አሁን እኮ ይሻል ለውጥም አለሽ። መድኃኒት እየወሰድሽ ነው? ጸበሉን ምናምን ትተሽው ነው? እኔ እኮ ያኔ ካስወጡኝ በኋላ እኮ እዚህ መምጣትም አልቻልኩም፣ ለጠይቅሽም አልቻልኩም። በቃ አባረሩኝ እኮ። አሁን አንቺ ደህና ነሽ? እነሱ እኮ እኔ ከነበርኩበት ነገር አንጻር እንደገና ደግሞ በቃ እንደ ቤተሰብ ብዙ ነገር እያዩ ስለነበረ እሱን እኮ ነው በቃ። እኔ ደግሞ እኮ በሰዓቱ እኮ አልገባኝም ነበር። እኔ ወንድምሽ መሆኑንም አላውቅም ነበር። በቃ የሆነ ሌባን ምናምን መጥቶ አንቺን ሊጎዳሽ የፈለገ መስሎኝ ነበር እንጂ ሌላ ምንም ያሰብኩት ነገር ምናምን አልነበረም። ግን እሱ አልተረዳኝም ነበር በሰዓቱ ማለት ነው። እኔ አንቺን በድዬ ምናምን አይደለም። በርግጥ ግን አሁን የመጣሁበት ጉዳይ ማለት በቃ ሳሚ በጣም እየተጎዳ ነው ያለው። ገባሻ? ያለ አንቺ መኖር እንደማይችል ታውቂያለሽ። አንቺም እኔም እናውቃለን። ያለ እኔ መኖር የማይችለው እንዴ? ያለ እኔ ማንም ሰው ያለ ሰው መኖር ይችላል አይደለም? እንደዛ ሳይሆንም ይኸውልሽ በቃ ማሰብ መቻል አለብሽ። አሁን የልጆች አባት ነው። 2 ልጆችን ወልዶ ከአንቺ ጋር አሁን ውጪ ወጥቶ ሲንከራተት ሲለምን ማየት አልፈልግም። ገባሻ? መውለድ አይደለም ይወድሻል። እኔ እንደሚወድሽ እርግጠኛ ነኝ። እሱ ደግሞ ምንም ጥፋት አላጠፋም። ከአንቺ ጋር አብራችሁ እንድትኖሩ ነው የምፈልገው። ማለት ያደረገው ነገር ምን ነበረ? ይኸውልሽ ያደረገው ነገር እኮ ስህተት እኮ ነው። ማነው እሙዬ ስህተት እኮ ነው። ግን ሁሌ ሰው ደግሞ ሁሌ ጥሩ ነገር አይሰራም። አንዳንዴ ይሳሳታል። ሴጣንም እኮ ያሳስተናል። ከዛ በኋላ ደግሞ ስህተታችንን አይተን ይቅር ተባብለን መኖር ያለብን አይደል እንዴ? እንደኔ ደግሞ እንደዛ እንትን አላለኝ ማለት የሆነ እንደዚህ ማለት ከሷ ጋር እንደዛ አይነት ነገር አድርጎ ከኔ ጋር እንድንቀጥል አልፈልግም። ቢሆን ራሱ መቼም በቃ ራሱ እኮ እያለ ነበር የሆነ ቀን አታምናኝም ከዚህ በኋላ ምክንያቱም አንድ ነገር ስትሰራ ብላ ካመነች ሁሌም እንደዛ መፈጸም ብሏል። እኔም ደግሞ እንደዛ ነው። እኔ አሁን ሲጀመር አሁን እኔ ሳይው በጣም ተጎሳቁሏል። ይኸውልህ በቀደምታ አባረሩኝ አለኝ እኔ ጋር መጥቶ ማለት ነው። አባረሩኝ ምንም በቃ ሳያዝኑልኝ እኔ የልጆቹ አባት አይደለሁ እንዴት ሆኖ እንዴት ያባል እያለቀሰ ነው የነገረኝ። እኔ አንጀቴን በላው የምር። ከዛ ወጥቶ የዛን ሰዓት ደግሞ እኔ እንዳጋጣሚ ውጪ ቡና እየጠጣ ነበረ። ምሳ ራሱ አልበላም ብርቦት ነበር ማለት ነው። እኔ እንደምንም ብሳ አብረን በልተን ምናምን ነገር በቃ ያለውን ነገር ሲነግረኝ የምር አንጀቴን ይበላው። ይሄ ወንድ ልጅ የምር እንደዛ ሲሆን ማየት በጣም ይከብዳል። አንቺም እንደው በደንብ አስበሽለት የምሬን ነው የምልሽ። በቃ ሮላንሳ ጋር ምንም አይነት ነገር ግንኙነት አላደረግንም። በሆነ ነገሮች ስለነበሩ ብቻ ብዙ ነገሮች ምክንያታዊ አለን። ግን ምንም አይነት ነገር ግን እንደዚህ አልጋ ላይ ብዙ ነገሮች አንቺ እንዳሰብሽው አልሆነም። ለማስመሰል ነው የሞከርነው ነው እያለ ያለው። እኔ ደግሞ በምንድነው ማረጋገጫው ወይም ደግሞ በምንድነው ማምነው? እውነቱን ይሁን አንቺ እኮ ጥሩ ሰው ነሽ እኮ መልካም ሰው ነሽ። እኔ መልካምነትሽን ነው የማውቀው። እሱ አርጎት ይሁን አይሁን አላውቅም። እኔ ፈጣሪ ወቅ አይደል እንዴ? ያን ደግሞ እኛ ካልተሆነ እንዴት ነው መተውና እኮ የተፈጠረውን ነገር እኮ ቀላል ነገር አይደለም። አውቃለሁ እኮ የተፈጠረው ነገር ቀላል ባይሆንም አንቺ በቃ የልጆችሽ አባት እንደዚህ ሌላ ቦታ የልጅ አባት ስለሆነ ብቻ ምን ማድረግ ይችላልሽ?
የልጅ አባት ስለሆነ አብሬ መሆን አለብኝ ግዴታ። እኔ አንጀቴን በለው በቃ ሳየው ማለት የምር በጣም ተጎሳቁሏል። ሌላ ሰው ነው አንቺ አሁን ብታዩ ሌላ ሰው ነው ይሆን በቃ ይኸውልሽ ሁኔታዎቹ እንዳለ የቀረ ልብስ እኔ ልጆቹ ራሱ እኔ መድኃኒት መሄድ ስለማልችል እነሱ ናቸው የሚያውቁትና እሱ መድኃኒት ይዘው ሊመጡ ይችላሉ አላውቅም። ስለዚህ ከአረሙ በእናትሽ እንደዚህ አትበይ። ምን ሆነሽ ነው? የምን የቀረ ልብስ ነው የምታወሪው? እኔ ለማስታረቅ እዚህ መጥቼ እዚህ ድረስ አንቺ የቀረ ልብስ አለ አውጣት ይኛለሽ? ምን ሆነሽ ነው? ቆሽሿል ስላልክ ልብስ አለው የቀረ ልብስ አለው የዛን ቀን መጎሳቆሉ መቆሸሹ መጎሳቆሉ በማን ምክንያት ነው? ባንቺ ምክንያት እኮ ነው። አንቺን ወዶ አፍቅሮ ነው አይደል እንዴ? ይኸውልሽ ቢጎሳቆል ቢራብ ቢጠማ እኮ ላንቺው ነው ባንቺው ምክንያት ነው አይደል? ለልጆቹ ብሎ ነው ይሄን ሁላ ነገር ይከፈላል። ያቺን ትንሽዬ ስህተት አይተሽ አንቺ አሁን የምሬን ነው የምልሽ እኔ እንድትታረቁ ነው የምፈልገው። እኔ ከእናንተ ምንም ነገር የለኝም አይደል እንዴ? በቃ እኔ ጥሩነታችሁን የበፊቱ ህይወታችሁን ነው የምፈልገው። ገባሽ? እኔ ከእናንተ ህይወት ወጥቻለሁ፣ ግን የእናንተ መጥፎነት ማየት አልፈልግም። ገባሽ? አንቺ ሌላ ነገር ስታስቢ ሌላ ነገር ስትሆኚ ደጋፊ ስታጪ ማየት አልፈልግም። እሱም ሌላ ቦታ ከሌላ ሰው ጋር ሲሆን ማየት አልፈልግም። ባክሽ በእናትሽ እንደው ልለምንሽ በእናትሽ እኔ ይቅር ካላልሽ እኔ ማስቀየም አልፈልግም። በፈጣሪ አንተ በእናትሽ እኔን አስቀይሚኝ፣ እንደፈለግሽ አድርገሽ አስቀይሚኝ። በቃ እሱም ብቻ ቤትሽ እንዲገባ በእናትሽ እኔ ላስብበት በቃ ቢያንስ አሁን የተወሰነ ሰዓት አይደለም። በእናትሽ በእናትሽ እኔ አይደለም እኮ ይኸውልሽ ተንገላታብኝ፣ የምር ተንገላታብኝ። እሺ ቢያንስ ላስብበት እንዴ አያሳዝንሽም? ያን ሁላ ነገር አድርጋችሁ ያን ሁላ ነገር አሳልፋችሁ ስንት አመት ነው የኖራችሁት አንድ ላይ ትዳር ላይ ሆናችሁ? ብዙ አመት እኮ ኖራችኋል። ትንሽ እንኳን በትንሽዬ ነገር ትጣላላችሁ። ይሄን ነገር እኮ ተስማምታችሁ አውርታችሁ እኮ የምታወሩበት የምትፈቱት ነገር እኮ አይደለም። አውቃለሁ ግን በቃ እቺን እንኳን ይቅር በይ በእናትሽ። እሺ ቢያንስ ማለት ነው እሺ በይኝ እንጂ እሺ በይኝ በእናትሽ። እሺ ተነስ አንተ በቃ ተነስ። እሺ የምሬን እኮ እኮ ቢያንስ ማለት ነው ላስብበትና ከዛ ደግሞ ያደረገውን ነገር አቃለ አሁን ወላንሳ እርጉዝ መሆን አለመሆን ማረጋገጥ ፈልጋለሁ። የሱ ይቅርታ ላደርግለት የምችለው ማለት ነው አንደኛ እርጉዝ መሆን አለመሆኗ ማረጋገጥ አለብኝ። ሁለተኛ ደግሞ እውነት እርጉዝ ካልሆነች ተኝተዋል አልተኙም ደግሞ በደንብ እውነት የሆነ ነገር ማወቅ ፈልጋለሁ። እሱ እኮ አልተረጋገጠም እኮ ዝም ብዬ ይቅርታ ጠይቄ አድርጌለት አብረን መሆን አንችልም። እና ልታሳፍሪኝ ነው ማለት ነው? አላሳፈርኩም ዳኒ። ላስብ ማለት እኮ የትልቅ ተስፋ ነው። እሺ ቢፈጠርስ? እሺ እንደዛ እርግዝና እሷ ጋር ካለ እርግዝና ተፈጥሮ የሱ ቢሆንስ ልትለያዩ ነው? እንደዛ ነው። እኛ እኮ እንለያይም ዳኒ። ለምሳሌ ከእኔና እሱ ተለያየ ማለት ከአንተ ጋር እኔ እናንተ እንራራቃለን ምናምን ማለት አይደለም። ሁላችንም መገናኘት እንችላለን። አንተም ከሱ ጋር መገናኘት ትችላለህ። እኔ ከሱ የኔና የሱ መገናኘት አይደለም አሁን እዚህ ጋር ቤተሰብነቱን አሳዝኖ ከሆነ ማለት ነው። አዎ እኔ ለሱ ብያር ነው የመጣሁት። ይኸውልሽ አሁንም በጣም ጸጽቶት በጣም በቃ ውስጡን ነክቶት እኔን የላከኝ እሱ ነው። በቃ በጣም እንትን ብሎት ተሰምቶት ነው የላከኝና የምር ምናልባት ጠልታኝ ነው ወይስ ሳትወደኝ ቀርታ ነው? እኔ ለኔ ያለኝን እንትን አመለካከት የሷን አመለካከት አውቃለሁ። ለኔ ያላትን አመለካከት በጣም ነው የምታፈቅረኝ የምትወደኝ። ይኸውልሽ ስሚኛ በጣም ነው የምታፈቅረኝ የምትወደኝ። አሁን ግን እነሱ ስላሉ ነው እንደዛ በእነሱ ስሜት ተገፋፍታ ነው እነሱ ተገፋፍቷት ነው እንጂ እንደዚህ ልታረግ አትችልም። የኔንም አውቃታለሁ አለኝ። ያንን ነገር እንድጠይቅሽ ነው የላከኝ ማለት ነው። አሁን ምንድነው ማረጋገጫ የምትፈልገው? በቃ እኔ እርግጥ ብለሽ እንድትነግሪኝ የምፈልገው ማለት አንቺ እነሱ አስገድዶሽ ነው እንደዛ ልትዩ የቻልሽው እሱን ከቤት ያባረርሽ ወይስ የምር ቆርጠሽ? በቃ ይሄን ብቻ በደንብ እንትን በይ። ይሄን ማረጋገጥ ይፈልጋል። በእናትሽ አስበሽ በደንብ አውሪበት። እኔ ማሰብ እኮ አያስፈልገውም ዳኒ። ሁለት ሶስት እኮ የምታስብበት ጉዳይ እኮ አይደለም። ነው ትዳር ነው ኮሙ። እኔ በደንብ አስቤበት ነው በደንብ አስቤበት። እነሱ ስላየው እነሱ ስለፈራው ምናምን አይደለም። እነሱ ከኔ አብረው ይኖራሉ እንዴ? አብሬ በሆነም እኮ ከኔ ጋር አይኖሩም። ብለያይም አብረውኝ አይቀጥሉም እኮ በቃ ቤተሰብነት ይቀጥላል እንጂ አብራት ኖርም እኮ አንድ ቤት። የምርሽ ነው? በደንብ አስቤበት ነው ይውጣ ያልኩት። አሁንም ተሳስተሽ ሊሆን ይችላል። እነሱ ገፋፍተውሽ አስገድዶሽ ሊሆን ይችላል። በተለይ ያ ትልቁ ወንድምሽ በጣም ነው በንዴት ውስጥ ስለነበረ አንቺ ገፋፍተውሽ ሊሆን ይችላል። በደንብ አስቢ። ገፋፍቶኝ አይደለም የምር
የምርሽ ነው? አዎ በስነ ስርዓት አስቤበት በጣም ደግሞ በቃ አሁን ከዚህ በኋላ አብረን እንደማምን ስላሰብኩ ነው የወጣሁት። እሺ ምን ብዬ ነው የምነግረው? ይሄን እሺ የምትነግረውማ አንተ ማለት ነው። እንዲሁም አሁን ሄደ የምትለው ማለት ነው አንተ በቃ ታይ ግን ሙታይ ታያስ ላይክ አልፈልግም። የምሬ ነው ላይክ አልፈልግም። ከዚህ በኋላም በቃ የፈለከውን ነገር ለቤቱ መስለሽ እንዴ ልጆችሽን አብራችሁ ብታሳድጉ በቃ ያድጋሉ። ያለ አባት የሚያድጉ ብዙ ልጆች አሉ። ግን በስተት አለ ምን ከሱ ጋር ምን ለያያቸው ነው? ጠላት ደስ አይበለው። ታይ ግን ጠላት የለብኝም። ትጸጸቻለሽ የሆነ ታይም ላይ ታይ ትክክለኛ ውሳኔ ነው። ከአንተ ጋር ደግሞ መገናኘትም ሆነ ቤተሰብነታችን መቀጠል ይችላል። ከሱ ጋር አንተ እንደፈለግክ መሆን ትችላለህ። ከኔ ጋር ግን ያለው ነገር እናታኔ ግን በቃ እኔ ግርግር ምናምን አልፈልግም። የለም በያቸው በእናትህ ጫማ ይቻለው ቤት ውስጥ ውጭ ላይ የማን ጫማ ነው ያየኸው? የለም የምን ጫማ ነው ያየኸው? ምንድን ነው የለም ማለት? ውጭ ያየነው ምንድን ነው? ጫማ አይደል? የኛ አይደለም መሰለኝ። አዲስ ጫማ ገዛሽ? ምንድን ነው ሰው አለ ውስጥ? ኧረ ምንም ሰው የለም። ኧረ ምንም ሰው የለም። በእናትህ ነው እኔ አይደለም እኔ ያለ የማይወሳስ መጡ ነው። የምን ጫማ ነው ያየኸው? የቱ ጫማ ነው? አይደለም እኔ እንትን ብዬ ነው መጀመሪያ ላይ እንደዚህ በዚህ ሰዓት እንመጣለን ስላላላችሁ። ምን የተፈጠረ ነገር አለ? ኧረ ምንም የገባ ሰው አለ እዚህ? የለም የለም አይደለም። ጫማው ታዲያ ምንድን ነው? ሻብራ ልጅ ነው አይኔ ነው ሲግና ናስ ጫማ ነው። ጫማ ማሳደ የወንድ ጫማ ነው። የወንድ ስሊፐር ነው። ምንድን ነው? ኧረ በእግዚአብሔር ምን ይሆን? ኧረ በእግዚአብሔር ማለት ምን ታዲያ ምን ይደፈሻለሽ? ምንድን ነው እሱ? እዚህ ሰው አለ። አረ ለምን የመጣው አንደኛ ሳሚ ልኮኝ ነው። እኔ ይቅርታ ልበላት ብሎ በቃ አረጋግጠልኝ። ምንድን ነው ሳሚ? ይኸውላችሁ በቀደምታ እናንተ ሳሚ ለምንድን ነው ግን አርፎ የማይቀመጠው? አንድ ላይ ሆናችሁ አይደለም አርፎ ለምንድን ነው የማይቀመጠው ሳሚ? እኔ ልውጣ በእናታችሁ። እኔ ምንም ተረጋጋ። ድጋሚ የመጣ ነገር አለ? ያስነካሽ ነገር አለ? እኔ ምንም አላደረኩም። ምንድን ነው ያለሽ? ቁጭ በይ እስኪ አንቺ እራስሽ ተረጋግተሽ። ምንድን ነው ያለሽ ነገር አለ? ምንም አልዋሻህም። ያለው በቃ እንደዛ ነው። እሱ ይቅርታ ጠይቃት አናግራት። በቃ እናቴ የምን ይቅርታ ነው ሳሚ? ምን አልሽው ታዲያ? እኔ ምን እለዋለሁኝ? አንተ ያልኩህ እንዴ ሳታስወጪው እንዴት? ለምንድን ነው የምትደብቂው ታዲያ? ደግሞ እኔ ሁሉንም ነገር ላስረዳ። በቀደምታ እናንተ ምንድን ነው ታስረዳኝ? እሷን እንድትወስን ጠይቃችኋት ነበር። ሳሚ ጠይቋት ነበር። በቃ ያን ነገር ተባረረ ወሰነች አለ ጨረሰ እኮ ህግ ወሰነች። ምናልባት አስገድደዋት ሊሆን ይችላል። እናቴ ማን ብያለሁ? አንተ በእናትህ በቃ አንተ ተዋገራላችሁ። በእናትህ እሺ፣ ኧረ በእናትህ በቃ አንተም አትማታ። በእናትህ እሺ፣ ወጣለሁ ይውጣ በቃ ማስተራክ ስማት ሰባበበ ሰማለ። እሺ ሁለተኛ ፋሚሊ ኮክ ሆነ። ኧረ እሺ ሰማለ። እሺ እኔ ሰማለ። ሁለተኛ እኔ ይቅርታ ለእንድታረግ እኮ አትማርም አንተ ኧረ እማራለሁ። አትማርም ከበፊቱ ሁለተኛ ቀርዛ እሺ እሺ ምንድነው ምን ይሁን ብለሽ ናት ያስገባሽ? ያልጨረስሽው ጉዳይ አለሽ? የደበቅሽ ነገር አለ? ኧረ እኔም እንደሚኖረኝ በእናትህ ለምን ደብቂው? እሺ አመጣሽ፣ ገባሽ፣ መጣ
ራሱ ነው ውጭ ላይ ሳያችሁ ነው በቃ አሁን ይሄ ነገር ስታዩ ደስ እንደማይል ጭራሽ ነው መውጣት የግራችሁን ጠብቁ እየተከታተሉ ነው